ከሄለን የፍርድ ቤት ቅጣት ጋር ተያይዞ ኢሱና ጂጂኪያ ደስታቸውን እየገለጡ ነው። ሄለን ምንን አስመልክቶ ተቀጣች? ከወርቁ አይተነው ጋር ምን አገናኛት? የሚሉትን ቪዲዮዎች ይዤላችሁ መጥቻለሁ። እስከመጨረሻው ተከታተሉ። ሀብቱ ወርቁ አይተነው ቲክቶከሯን አገሯ ድረስ ኖርዌይ በመሄድ ፍርድ ቤት አስፈርዶባታል። ሰላም እንዴት ናችሁ? ቲክቶከር ሄለን በጣም ብዙ ብርና የሰራችውን ቪዲዮ በወርቁ አይተነው ስም ማጥፋት ላይ እንድታጠፋ ተፈርዷል። ይሄንን ቪዲዮ ይዤላችሁ መጥቻለሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩ። ሙሉ መረጃውን እዚህ ታገኛላችሁ። ሞቶ ደም ላይ ሻምፓኝ ስትበትን ምን አረጋችኋት? እኔም በትነዋለሁ። ዛሴት እሺ ሃፒ ከአባታችንን የተከበሩ ሀብቱ ወርቁ አይተነው ቲክቶከሯን አገሯ ድረስ ኖርዌይ በመሄድ ፍርድ ቤት አስፈርዶባታል። ጉዳዩ በኖርዌይ የምትኖረው ሄለን ደሳለኝ አራዶ የተባለችው የምትመለከቷት ቲክቶከር ወርቁ አይተነው የበሽታ ተጠቂ ነው፣ ሴቶችን እየበከለና ወጣት ሴቶችን በርካታ ግፎችን እየፈጸመ ነው ማለት ስም ማጥፋት እንደፈጸመችበት ተገልጿል። ባለሀብቷ ወርቁ አይተነው ኖርዌይ ድረስ ያለችበት በመሄድ ፍርድ ቤት በመገተር ለጠበቃ ያወጣውን $20,000 ጨምሮ በርካታ ሺህ የኖርዌይ ፍራንክ እንድትከሰስና እንድትከፈል ማስገደዱ ነው እየተገለጸው። ስም ማጥፋት ወንጀልም አሁንም ክሱ እንደቀጠለ ነው እየተገለጸው። ምን ትላላችሁ? ጅንኑ ጎጃሜ ቪዲዮ የጫናችሁ ፕሊስ አንሱ ፕሊስ። እና እንደ ሀገራችን ድንጋይ እዚህ ላይ አርገናል። ይቅርታና የምትለምነው ድንጋይ የለም። ኢሮፕን ያሉት ምን ላድርግ እስቲ ቤት ያፈራው ይሄው ቆንጆ ለመቀመጥ አይመችም። ይሄው እንደ ሀገራችን ድንጋይ ጭኝል ጠይቃችሁ የሸክላ ነው፣ ሸክላ ድንጋይ ነው። ገባችሁ? እባካችሁን የጫናችሁትን ቪዲዮ አንሱልኝ። የተከበሩ ጅንኑ ጎጃም እኔ ታርጌት አድርጌ እናንተን ላሳድድ ምንም ያደረኩት ነገር የለም። ምንም እንትን የለኝ ማለት ምን ነው የሚባለው ምክንያቶች የሉኝ። የደረሰልኝን ኢንፎርሜሽን መጥቼ ዶሮ ሳይቀድመኝ ጀስት ዘገብኩኝ። ይሄ ብቻ እንጂ ምንም ሌላ ምክንያቶች የለኝ። አራነት እና እንትን አላችሁ እሺ አላችሁ። ይሄን እሺ ካላላችሁ ይሄን አላወርድም ጋይስ። እርሶ እንትኑንም የጫኑ ሰዎች ይሄው ሸክላ ድንጋይ የለም ጋይስ። ድንጋይ ሸክላ ነው እኮ ሸክላ ነው። ቪዲዮን አንሱልኝ እባክዎትን ሰዎች። ምድረ ጂኒ ምድረ ቡቱ ስማችሁን ስለማላውቅ የቲክቶኮችን ስም ማለት ያ እኔ አላውቃቸውም፣ ሪከርደሮች ናቸው። አንሱ። ቆይ እስቲ አዋት ደውሉብኝ ተው። ምንድነው ሰርች ምናምን ይልብኝ ጋይስ 10 ጊዜ ይለኛል። የሆነ ነገር አርጉ። ጋሽ ወርቁ በጣም ማመሰግነው። ያ ከዛሬ ቀን ጀምሮ እናንተ የፖለቲካ ልዩነት የለንም። በቃ አንስቻለሁ ልዩነቴ። ምክንያቱም ደምላሽ ብያለሁ። ደምላሽ ከቫይረስ አምነት ወደ ተከበሩ ወዲያው መቀየር ትንሽ አይከብድም? ትንሽ ወዲያው ቶሎ ተብሎ ዓለም አቀፍ ባለሀብት መሆኑን አሳይቷል። እንዲህ አይነት ውርደት እኔ ሞታለሁ፣ መድኃኔዓለም ምስክሬ ሞታለሁ። አላረገው በዛ ደረጃ ያወጣሁትን ነገር በዛ ደረጃ ያልኩትን ነገር ሞታለሁ አልጠይቅም። አንቺ ዘንባ እንደዛ ነው አለቀ። ቅማልሽን ታውቂያለሽ፣ ቅማልሽን ትቀሚያታለሽ። ከአምስት አንበሳ ወደ ለቅሶ ይቀየራል ሰው። ከአምስት አንበሳ ዋው አዎ ደስ ይላል። ገንዘብ ሲኖር
እንደ ወርቁ አይተነው ከሆነ ደስ ይላል። የሳክስ ገንዘብ ሳይሆን እንደነ መንሱር ጀማል እንደ ሌሎቹ ቲክታክ ላይ ቅራቅንቦች ያሉት ሳይሆን የእውነተኛ ገንዘብ ያለው እንዲህ እንደሚያደርግ ታያለህ። እውነተኛ ገንዘብ ሲኖር እንደዚህ እውነተኛ ገንዘብ ዝም ብሎ ቱልቱላ ሳይሆን እየመጡ እንደ ጣቃ መቀደድ ሳይሆን እንደዚህ መጣ ጅንኑ 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 የሚለው ይዘፈንልሃል። ወርቁ ከልቡ ንጉስ ነው። ንጉስ ነው ወርቁ አይተነው። እግዚአብሔር ምስክሬ። አዎ መባረር አለ፣ ከኖርዌይ መባረር አለ። እሱ ብቻ አይደለም፣ ኢትዮጵያም ስትገባ ክስ አለ። የእንትን ብቻ አይደለም እኮ ኢትዮጵያም ስትገባ ክስ አለ። ስለዚህ ከዛው ብሔሩ ስለመግባት ብላ ትግሬና ኦሮሞ ነች። ሁለቱ ደግሞ በፖለቲካ ትንሽ ተቃርነዋል። ምን አለ ዝም ብለሽ እንኳን ብልጽግና ነኝ ምናምን ብትይ ለባህሉ ድምቀት አካማካማ አትጫወችም እንዴ? በስሱ በስሱ በእናቴም በአባቴም የሸዋና የወለጋ ነኝ አትይም ወይ የአርሲ ነኝ አትይም እንዴ? ብሔር ውስጥ ገባሽ ና ገባሽ አይደል? ብሔር ውስጥ ብሔርሽ የት ነበረ እስከ ዛሬ ስታወሪ? ጼላውን ሾዲያ እነሱ ራሱ መግቢያ አጥተዋል እንኳን ለአንቺ ሊያግዙሽ። እኔ የምልሽ በአባትሽ ነው በእናትሽ ትግሬ ሆንሽው ለማወቅ በአባትሽ ነው በእናትሽ በጉዲፈቻ ምናምን ኦሮሞ ጋር ከች እንዳትይ ጠንፍፈሻል፣ ጠንዝተሻል። የጠነዛ በአመቺሳም አይቀበሉም፣ እድሜሽ አልፈዋል። ለአመቺሳም አትሆኝም እና ትንሽ ለኦሮሞ ከበድ ይላል ይሄ ኬስ ለመቀበል። ዘነጡ ጎጃሞች ዘነጡ አለ። ከላይ ሲጠበቁ ከስር እየመጡ ነው ያለው ዘፋኙ። ይሄ ገጥሞት ነው ለካ ጋይስ። እና ጋይስዬ ቁጥሩን መጥራት የሚከብድ በኔ ላይፍ ስታንዳርድ ጋር አብሮ የማይሄድ ብር ተጠይቄያለሁ። እንደገና ደግሞ አወዳይ ናፍቆኛል። እንደው ጋይስ ይው አወዳይ ናፍቆኝ ብር ክፈይ መታሰር ሲሉኝ ጠርዙኝ ነው የምላቸው። እንደውም ልጅ ያለኔ ሂደግ እዚህ ሀገር የእውነት የነጭ እናት ይታዘዝለታል ያድጋል። አወዳይ ናፍቆኛል እንደው ዛሴት እና አወዳይ እንሂድ ወይስ ጠበቃ እንያዝ? እንደምታውቁት እኔ ቅልጥ ያልኩ ቂጤን የጣልኩ ድሃ ነኝ። ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። እናንተው ቂጣችሁን የጣላችሁ ድሃዎች ትሻሉኛላችሁ። የእውነት ስንት ድሃ እዚህ ያለ እነዚህ ድንትጪ ምን ሀብታም ላይ አንጠለጠለ። ታይ ሄለን አትሉኝም እንዴ? እናንተ ራሱ ልብ ግዢ አትሉም? ከቀልብሹኝ አትሉም እንዴ? ጥጋብ እንደዛ ፊት ሲያደርገን ምን ነው ሄለን ታይ አትሉኝም? አይደረግም ነው ሮትም እንዴ? አብራለን ላይ ጥጋብ ፊት ያደርገ ዱባይን ከቡርጂ ከሊፋ ላይ ቁጭ ብዬ ስጎበኝላችሁ ነበር አይደል? እና አሁን የጠበቃ ትችላለህ? እኔ የተጠየቁት ከአንድ ወር ከግማሽ ደሞዜ ነው። ከአንድ ወር ከግማሽ ደሞዜ ነው። እኔ ልጅ አስተዳዳሪ ነኝ ጋይስ። አይ ዶንት ሃቭ ፎር ዚስ የእውነት ወይ 10 ዓመት ዕዳ ካልጻፉልኝ በስተቀር ዚስ በጣም ዳንጀረስ ፎር ሚ። ወሬ ቁጭ ብላ የሰማ ሁላ ጆሮክ ውስጥ ያለውን እንደዚህ በስንደዷ እንዲህ ለቅመ ካላወጣ እያንዳንዱ የኢትዮጵያ ሕዝብ በነፍስ ወከፍ ስንት ዕዳ አለበት ነው የተባለው። ያልተወለደ ራሱ ገና የማይወለዱላ ስንት ዕዳ አለበት። እናንተም ዕዳ አለባችሁ ጋይስ። ያ ሴት ኢንፎርሜሽን ነገርኳችሁ። ኢንፎርሜሽኑ ደግሞ ግን ጅንኑ ጎጃሜ የእውነት ሲሪየስ ግን የእውነት ኖርማል ጀስት የለም ብዙ
ምናምን ኢንተርቪው ላይ ብዙ ሰማል። ዋይ አይ አም ኢንተረስት ሆንኩኝ። ለምንድን ነው እንደገና ደግሞ የእናንተ ስም ከኔ ጋር መጠራቱ እናንተ እንትን አረግ ስንት ትልልቅ ሰዎች በምን ጋር መጠራት ያለው ከሄለን ጋር መጠራቱ ለእናንተ እንትን የመጨረሻ እርካታው ነው። የእውነት ምንድን እና ዝም ብዬ ዛሬ እየሰራው ይሄ ነገሮች ነው ጥያቄ ላይ ላይ መጣውና ግን የእውነት እኔ እንደሰጧችሁ ቦታ እንዳከበርኳችሁ ስላከበሩኝ የእውነት አመሰግናለሁ። ጋይስዬ የተፈረደብኝ ምንድነው መሰላችሁ? ቪዲዮ እንዳስጠፋ ቪዲዮ አስጠፊ ተባልኩኝ። እኔ ቂሊንጦ እንዳልገባ በገዛ ጣቶቼ ቁጥር ነካከቼ ይሄው እገኛለሁ መንገድ ላይ ተኝቼ የሚል ቴክስ እና ማዳበሪያ ይዤ መንገድ ላይ ከመቀመጤ በፊት የአባታችንን የተከበሩ ጅንኑን ጎጃሜ ቪዲዮ የጫናችሁ ፕሊስ አንሱ ፕሊስ። እና እንደው እንደ ሀገራችን ድንጋይ እዚህ ላይ አርገናል። ይቅርታና የምትለምነው ድንጋይ የለም። ኢሮፕን ያሉት ምን ላድርግ እስቲ ቤት ያፈራው ይሄው ቆይ እንጂ ለመቀመጥ አይመችም። ይሄው እንደ ሀገራችን ድንጋይ ጭንግል ጠይቃችሁ ሸክላ ድንጋይ ነው። ገባችሁ? እባካችሁን የጫናችሁትን ቪዲዮ አንሱልኝ። የተከበሩ ጅንኑ ጎጃም እኔ ታርጌት አድርጌ እናንተን ላሳድድ ምንም ያደረኩት ነገር የለም። ምንም ማሰንትን የለኝም ማለት ምን ነው የሚባለው ምክንያቶች የሉኝ። የደረሰልኝን ኢንፎርሜሽን መጥቼ ዶሮ ሳይቀድመኝ ጀስት ዘገብኩኝ። ይሄ ብቻ እንጂ ምንም ሌላ ምክንያቶች የለኝ። አራነጥ እና እንትን አላችሁ እሺ አላችሁ። ይሄ እሺ ካላላችሁ ይሄን አላወርድም ጋይስ። እርሶ እንትኑንም የጫኑ ሰዎች ይሄው ሸክላ ድንጋይ የለማ ጋይስ። ድንጋይ ሸክላ ነው ሸክላ። ቪዲዮን አንሱልኝ እባክዎትን ሰዎች። ምድረ ጂኒ ምድረ ቡቱ ስማችሁን ስለማላውቅ የቲክቶኮችን ስም ማለት ነው። ያ እኔ አላውቃቸውም፣ ሪከርደሮች ናቸው። አንሱ። ቆይ እስቲ አባት ደውሉብኝ። ተው ምንድነው ሰርች ምናምን ይልብኝ ጋይስ። 10 ጊዜ ይለኛል የሆነ ነገር አድርጎ ሰርች ምናምን ሲል ሰርች ስክሪን ይለኛል እኮ ሪፖርት እየተደረገ አሁን ይሄም ሪፖርት የሚያስደርግ ነው ጋይስ። ታው ግን እንዴት ነው የምናወራው? እንዴት ነው የምንኖረው ጋይስ ይባላል። እና እርሶ እኔ ያመጣሁት ዜና አስከፍቶት እንደሆነ ተረድቻለሁ። ካነበብኩት ከሰማሁት ያው በእንትንም እንደተባለ አንዳንድ ኦዲዮ የእናንተ ቁጥር እንደሆነ እርግጠኛ አይደለሁም። ልክ ያለው ከደረሰውትም ወፊቷ መታም ከነገረች ከክብር ጋር እያለቀስኩ ቮይስ አድርጌልዎታለሁ። ያ ሰው ከሰጣችሁ የእናንተ ቁጥር ከሆነ አላውቅም። ያንን ይሰማሉ ዘንድ ይኸው ድንጋይ ተሸክሜ እየጠየቅኩ እንዳይወድቅ እንግዲህ በሀገራችን ባህል ይሄን ብቻ ነው ማድረግ የምችለው። ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ ሆድ በዳጀሽን ሲያልቅ በቤቱ ሽሮ እንኳን የለም። የማረባ ሽሮ ቀን እንኳን ባዶ ነበር፣ ጨው እንኳን አልነበረኝ። የሆዴን የሚያውቁ ቮይስም አስቀምጫለሁ። የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚህ ክፍት አፍ ጋር እኔ ታይሜን ሉዝ አላደርግም፣ ግን አስተምሪያታለሁ። እቺን ጋደቢትና ደደቢት ብለው በሆዶ ንዴቱን እንደሚያበርዱ አውቃለሁ። እኔ ታርጌቴ አይደሉም፣ የእውነት ታርጌቴ አይደሉም። ምክንያት የለኝም። ሁሌም ነው የምናገረው። እኔ ለቤተሰብ የራሱ 200,000 ብር ሰጥቷል ለሆነ ዘመዴ ብያለሁ። ከእሳቸው ጋር ችግር የለብኝም፣ ግን ከእንደዚህ አይነት ባለጌ ጋር ምን ይሰራሉ ብዬ ቁጭቴን ነበር ቢገቦት የተናገርኩት። የእውነት ያ ቁጭቴ ወደ ሌላ ነገር ከሄደ አያችሁ፣ ሀቅ ስናገር እንዴት እንደተቀመጠ የሐረር ወተት ሻጭ አልመስልም ጋይስ። ያ በክፉ ሰዓት ተገናኘን እንጂ
በክፉ ቪዲዮዎች እንደምታየው አይነት ሰው እንዳልሆንኩኝ አንዳንድ ማሴጆች ልካለሁ። ከዚህ የበለጠ ምንም አልልም እና እባካችሁ ቪዲዮ አንሱ። ስለ ጅንኑ ጎጃሜ የዘገባችሁትን ጅንኑ ጎጃሜ ይሄን ነው ማድረግ የምችለው። ለምን እንደተናገርኩ ለምን እንዳልኩ አስረድቻለሁ። ከዚህ በኋላ ጉንጭ ማልፋት ነው የሚሆነው። ምንም ማድረግ አልችልም። ላውርድ አውርጂ በሉ። እኔ አውርጂ ካላለችኝ አልቀመጥ አላስቀምጠው። አውርጂ ካላላችሁ ድንጋይ የለም ከየት አመጣለሁ? ያለሁበትን ሀገር ግንዛቤ ውስጥ ይግባል። ቦታ ሳርና አፈንትን ያለ ያ እኔ አንበሳ ፎቢያ ሆኖብኛል። ገጭ ለራሴ አልፈልግም። ያ አንበሳ ነው ገጭ ላውርድ። እሺ ችግር የለም። እስቲ ችግር የለም። ያ ይሄው እሺ በቃ በተስፋ ትላለህ። በተስፋ ይሄው እንደ ሀገር በስነ ስርዓት ይሄው በቀይ አበባ በፍቅር ነው የጠየኩት። እዛ ሴት ጨረስኳል። የእውነት ችግር የለው። በየቀኑ እንላለን እና ይሄን ይመስላል። በእኔ ደረሰ በእናንተ እንዳይደርስ ይሁን። የሚገርማችሁ አናቴ ዞሮብኝ ማለት ነው። የሀረር ልጅ መሆኔን ረስቼ የእውነት የጎጃሜ ወኔ መጣብኝ። በአንድ ሌሊት ሰው እንደዚህ ሆርሞን ይቀየራል። በአንድ ሌሊት ሆርሞን የተቀየረ የእውነት ዝም ብለህ በነፃ ነው የምትስቀው። ጋር ሰፖርት እንኳን አታደርጉኝም። ይሄ ሁላ ሰው እያለ ምን ያለው ግን እንደዚህ ማስጠላችሁ። እኔ ግን በክፉ ቀን አልቆምኩም ለእናንተ። ዘንድሮ እንኳን ታክስ የምከፍልበት እኔ ለሰሜን እኔ አልቆምኩ፣ ለእብናት እኔ አልቆምኩ፣ ለወሎ እኔ አልቆምኩ፣ ለአፋር እኔ አልቆምኩ። እኔ ጋር የምታስገቡት ብር ዘንድሮ እንኳን ታክስ ከፍልበታል። ጂጂ ተሻለቻችኋል። ጂጂ ተሻለቻችሁ። ሻምፓኝ እየበተነች አማራ ይቆረጣል ይገደላል እያለች ስትናገር አንገቴን ሰጥቼ የቆምኩት እኔ ለእናንተ ነበር። ሰው እንደ ገለባ ወረደብኝ። አብረን እናልቀስ እስቲ ጋይስ።